ይትፌስሑ በሀበ አልቦቱ ሞት በሌለበት ደስ ይላቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 5 ቀን ርዕሰ ባህታውያን ጻድቁ አቡነ ገብረ መንፈስ ቅዱስ እንግዲህ ሰው ኑሮ ወደ ሞት ውሎ ወደ ቤት መግባት አይቀርምና እግዚአብሔር በስነ ተፈጥሮ ውስጥ ኑረው የሚሞቱ ኑረው የሚሰወሩ ኑረው የሚያርጉ ቅዱሳንና እንዲሁም ደግሞ ወዳጆች አሉት። እግዚአብሔር ኑረው አካሄዳቸውን ከእግዚአብሔር ጋር አድርገው የሚሰወሩ አንድም የተሰወሩ በኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ላይ ኖህም አካሄዱን ከእግዚአብሔር ጋር አደረገ፣ ከሞት አመለጠ፣ ከመከራ አመለጠ ይልና በዚህ ዓለም ሲኖሩ ጻድቃን ማለት እውነተኞች ማለት ነው። እውነተኛ ሰዎች ከመከራ ያልፋሉ፣ ከመከራ ይድናሉ። አዎ ከመከራ ከዳኑ በኋላ ከስደት ከዳኑ በኋላ አንዳንዶቹ በመሰወር አንዳንዶቹ በእረፍት ይህን ዓለም ያጠናቅቃሉ። በመጽሐፈ ሄኖክ ምዕራፍ 6 በዘፍጥረት ምዕራፍ 5 ላይ ተከብተ ሄኖክ አልቦ ዘአእመረ ኀበ ተከብተ ይላል። ሄኖክ ተሰወረ። ሄኖክ የተሰወረበትን ከእግዚአብሔር ውጭ ከመላእክት ውጭ የሚያውቅ የለም ይላል። ባጭሩ እግዚአብሔር በድንቅ ጉዟቸውና በድንቅ ጥሪው የሰወራቸው አንድም የሚሰውራቸው አሉ ማለት ነው። ሌላው ለምሳሌ ዕዝራን ብንወስድ ተሰወረ ሲል መጽሐፍ ቅዱስ እናያለን ማለት ነው። ሌላው ኤልያስ በሁለተኛ ነገሥት ምዕራፍ 2 ላይ መሰጦ ደመና ይልቁንም በሰረገላ ኤልያስ ዐርገ ሰማያተ በሰረገላ ወደ ሰማይ ወጣ ይለዋል ኤልያስን ማለት ነው። ዕዝራ ሱቱኤልንም እንደዚሁ ወጣ ይለዋል። ወደ አዲስ ኪዳን ስንመጣ እና ጻድቁ ይልቁንም ሊቁ ቅዱስ ያሬድን ተሰወረ ይለዋል። ግንቦት 11 ቀን ጻድቁ አቡነ አረጋዊን ከ9 ቅዱሳን መካከል ተሰወሩ ይላቸዋል። ሀለው ዜ ለይጥምው ወለሞት ከ12 ሐዋርያት መካከል ደግሞ 3 መልእክት፣ 1 ራእይ፣ 1 ወንጌል የጻፈው ቅዱስ ዮሐንስ ጥር 4 ቀን ተሰወረ ይላል። በአጭሩ ምድር ስፌት እንተተሰወረት በጥበብ እደሁ እግዚአብሔር ቅዱሳኑን የሚሰውርበት ብዙ ቦታ እንዳለው ያመለክታልና ብዙዎቹ ይሰወራሉ። በኋላ ደግሞ ለተጋድሎ ለሃይማኖት ጽናት ይመጣሉ፣ ይጋደላሉ ይላል። አሁን ላይ ባለው ደረጃ ላይ ግን አንዳንዶቹ ተሰውረው ይኖራሉ፣ አንዳንዶቹ ደግሞ በጽድቅ ስራቸው ታምነው ቆይተው ያርፋሉ። ከሚለው መካከል አረፉ ከምንላቸው ደግሞ እነ ጻድቁ ኖህን የተመለከተ እነ ጻድቁ አብርሃምን የተመለከተ እነዚህ እነ ጻድቁ ሙሴን ነቢዩ ሙሴን የተመለከተ እነዚህ ሁሉ ያረፉ ናቸው። ይትፌስሑ በሀበ አልቦቱ ሞት በዚህ ይረፉ እንጂ በዛኛው ግን ሞት በሌለበት ደስ እያላቸው ይኖራሉ የሚለውን ይተረጉማል ማለት ነው። ምክንያቱም ጻድቅ ማለት እውነተኛ ማለት ነው። እውነተኛ ሆነው ኖረው ቢሞቱ እንኳን የሚያምንብኝ ቢኖር ቢሞትም ሕያው ነው ባለው በዮሐንስ ወንጌል ምዕራፍ 5 ባለው አምላካዊ ቃል መሰረት የዮሐንስ ወንጌል ምዕራፍ 11 ላይ እግዚአብሔር አምላክ በተናገረው አምላካዊ ቃል መሰረት የሚያምንብኝ አንድም ያመነብኝ አንድም ስሜን ያመነ በስሜ የተማመነና ይልቁንም ትእዛዛትን አታድርግና አድርግ የተባሉትን 10 ሕጎች በጽላት ላይ ያሉትን ኦሪት ዘጸአት ምዕራፍ 20 ኦሪት ዘዳግም ምዕራፍ 5 ላይ ያሉ ሕጎችን ያጠናቀቀ የሚያምንብኝ ቢኖር ቢሞትም ሕያው ነው ባለው አምላካዊ ቃል ነፍስና ስጋቸው ቢለይም እነሆ ሞት በሌለበት ሲደሰቱ ይኖራሉ ብሎ ቅዱስ ያሬድ በድጓው ተናግሮታል። ባለ ራእይ ዮሐንስም ይህን ተናግሮታል። ጻድቅ ማለት እውነተኛ ማለት ነው። እውነትን የሚኖር ስለ እውነት የሚኖር እውነቱን የሚወድ በእውነት የሚጋደል ማለት ነው። መዝሙር 37:21 ላይ ጻድቅ ግን ይራራል ይላል። ጻድቅ ይራራል። የሚራር ጻድቅ ማለት ለተራበው የሚራራ፣ ላጣው የሚራራ፣ ለወደቀው የሚራራ፣ ለተሰደደው የሚራራ። እነሆ
ከበታቹም ከበላዩም ላለው ለተቸገረና ለተጨነቀ የሚራራ ጻድቅ ይባላል ማለት ነው። በሌላ መልኩ ጻድቅ ማለት የሚተው የሚያልፍ ማለት ነው። በዚህ በመጽሐፈ ሳሙኤል ምዕራፍ 24 ቁጥር 17 ላይ ሳኦል ዳዊትን ለመግደል ብዙ ጊዜ ጥሮ ከሰራዊት ጋር ቢፈልገውም እግዚአብሔር ከዳዊት ጋር ስለነበረ ዳዊት ዓላማው አልተሳካም። ለዳዊት የተወረወረው ጦር ለግንቡ ይሆን ነበረ። ከዕለታት በአንድ ቀን ዳዊትን እሸንፋለሁ ብሎ ሲጓዝ ዳዊት በተደበቀበት ቦታ ሳኦል ገባ። ያው የዳዊት ተከታዮች ዛሬ እግዚአብሔር አስቀድሞ እንደነገረህ ጠላትህን በእጅህ አስገዛልሃለሁ ወይም እጥልልሃለሁ እንዳለህ ዛሬ ሳኦል ባንተ እጅ ላይ ገብቷልና ግደለው፣ ያለበለዚያ እኔን ፍቀድልኝ ልግደለው ብሎ አገልጋዩ ሲጠይቀው ዳዊት እንዲህ አለ፣ እግዚአብሔር በቀባው ላይ እጄን አላሳርፍም አለና እግዚአብሔር የቀባውን እግዚአብሔር ያከበረውን የሰው ልጅ መንካት እንደማይገባው ዳዊት ሲናገር፣ አገልጋዩ ግን ፈርተው ነው ስለፈራህ ነው አለው። ዳዊት መለሰና ስለፈራሁስ አይደለም፣ እግዚአብሔር በቀባው ላይ እጄን ማሳረፍ ስለማይገባኝ ነው እንጂ ድፍረቴንስ ላሳይህ አለና ከሳኦል ካባ ላይ ሂዶ በሰይፍ ቆርጦ አስቀረ። አየህ አለው። እዚህ ላይ ካባው ላይ ያስቀመጥኩትን ሰይፍ አንገቱ ላይ ባስቀምጠው ይህ ሰው ሞቷል። ነገር ግን እግዚአብሔር በቀባው ላይ እጄን ማስቀመጥ ስለማይገባኝ ነው አለና ማክበርና መከባበር ማለፍና ጊዜ ሰጠኝ ብሎ መግደል፣ ጉልበት አገኘው ብሎ መግደል፣ ስልጣን አለኝ ብሎ ማሳደድ፣ ሀብት አለኝ ብሎ በሰው ላይ ሞትን መበየን ይሄ እንደማይገባ ምክንያቱም ጊዜ ይለዋወጣልና፣ ጊዜ ተለዋዋጭ ነውና፣ ፖለቲካ ተለዋዋጭ ነውና፣ ዓለም ተለዋዋጭ ናትና፣ የማይለወጥ ሁልጊዜ እግዚአብሔር ብቻ ስለሆነ ዓለም ለእግዚአብሔር እንጂ ለሰው ተለዋዋጭ ስለሆነች እንኳን ለሰው ለፈጣሪዋ እንኳን ሰው ሆኖ በመጣ ጊዜ ዓለም ተለዋውጣለች፣ ምድር ተለዋውጣለች፣ ሰዎችም ተለዋውጠዋል። እንዲህ ይላል ወንጌላዊ ዮሐንስ ሀበሊያሁ መጻ ወሊያሁ ሰይተውክፍዎ ዮሐንስ 1:10 ላይ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም አለና ይልቁንም እነሆ በጦር ወጉት፣ በችንካርም በሚስማር ቸነከሩት፣ ሆምጣጤ ያጠጡት፣ በጅራፍ ገረፉት፣ መሬት ለመሬት ጎተቱት፣ በተመሳቀለ እንጨት ላይ ሰቀሉት። ስለዚህ ዓለም ያንተ አይደለችም፣ እንኳን ላንተ ለፈጣሪዋም አልሆነችም። ዓለም እነሆ ትለዋወጣለች፣ እንኳን በአንተ ላይ ሰው በሆነው በእግዚአብሔር እንኳን ይህን አሳይታለች የሚለውን ተረጉማል። ስለዚህ ዳዊት ወጣና ሲሄድ ሳውል ተከተለው። የምታሳድደኝ ለምንድን ነው? እኔ እኮ ዛሬ እግዚአብሔር በቀባው ላይ እጄን አላሳረፍም ብዬ ነው እንጂ እግዚአብሔር አንተን አሳልፎ ሰጥቶኝ ነበር። ይሄው ለምልክት ካባህን እስኪ ዘወር በልና እየው ሲለው ጎርዶ ወስዶታል፣ ቆርጦ ማለት ነው። በዚህን ጊዜ ምን አለ? አንተ ከኔ ይልቅ ጻድቅ ነህ፣ ምክንያቱም ማሸነፍና መግደል ስትችል እነሆ አልፈኸኛልና አንተ ከኔ ይልቅ ጻድቅ ነህ አለና ሳኦል ለዳዊት ተናገረ። ማለትም ከሳኦል ይልቅ ዳዊት ጻድቅ ነው ማለት ነው። ምን ማለት? እውነተኛ ነው ማለት ነው። አየው፣ የእድሜ ጉዳይ አይደለም፣ የንግስና ጉዳይም አይደለም። እውነት በእውነት ቦታ ላይ ነው የምትገኝ የሚለውን ይተረጉማል ማለት ነው። መዝሙር 92:12 ላይ ጻድቅ እንደ ዘንባባ ያፈራል ይለናል። ጻድቅ እንደ ዘንባባ ጻድቅሰ ከመበቀል ይፈሪ ወይ በዝ ከመዘግባ ዘሊባኖስ። ጻድቅ እንደ ዘንባባ ያፈራል። ለምሳሌ እውነተኛ ሰው እንደ ዘንባባ ያፈራል ማለት ነው። ጻድቁ አቡነ ገብረ መንፈስ ቅዱስ በግብፅ 300 ዘመን ህዝብንና እግዚአብሔርን በጸሎታቸው ያገናኙ፣ በእምነታቸው ያገናኙ፣ ይልቁንም በሳቸው ጽድቅ ግብፅን የሃይማኖት ሀገር ያደረጉ፣ የግብፅ ህዝብ ወደ እግዚአብሔር እንዲጸልይና ወደ እግዚአብሔር እንዲለምን ያደረጉ ታላቅ አባት ናቸው። ስለዚህ እነዚህ አባት እነሆ ግብፅ ላይ እንደ ዘንባባ ያፈሩ ታላቅ አባት ናቸው ማለት ነው። እንቀጥለው። 300 ዘመን ሲሆናቸው ወደ ኢትዮጵያ መጥተዋል። ወደ ኢትዮጵያ መጠው 256 ዓመት የተዘዋወሩ ዝቋላን የሚያክል ገዳም፣ ምድረ ከብድን የሚያክል ገዳም መስርተው የኢትዮጵያን ህዝብ ከእግዚአብሔር ጋር አስታርቀው ይልቁንም ደግሞ በዝቋላ ተራራ ባለው ወንዝ ላይ 100 ዘመን ውሃ ውስጥ ገብተው ጸልየው እግዚአብሔርንና ህዝበ እግዚአብሔርን
አገናኝተው አስታርቀው ኢትዮጵያን ማርልኝ ብለው ያስማሩ ያፈሩ ጻድቅ ናቸው። ዛሬ በጻድቁ ገብረ መንፈስ ቅዱስ እንደ ዘንባባ ያፈሩት የኢትዮጵያ ሕዝብ በአምስት የገብረ መንፈስ ቅዱስን ወርሃዊ በዓልና ዓመታዊ ክብረ በዓል ለማክበር አይደለም በቅርብ ወዳለው ወደ ታላቁ ገዳም ወደ ምድረ ከብድ ወደ ታላቁ ገዳም ወደ ዝቋላ የሚሄደውና የሚጎበኘው ቁጥሩ ይህ ነው አይባልም። ምክንያቱም እነሆ እሳቸው በጽድቃቸው፣ እሳቸው በአገልግሎታቸው፣ እሳቸው በጸሎታቸው ያፈሩት ትውልድ ስለሆነ ማለት ነው። ትውልዱ ደግሞ አባቱን ስለሚያውቅ አባቱን ስለሚረዳ የአባቶችን ታሪክ ጠንቅቆ ስለተማረና ስለሚያነብ የአባቶችን መልካም ተጋድሎ መድገም ባይችልም ተጋድሏቸውን ግን እየመሰከረ ገድላቸውን እያነበበ ጽድቃቸውን ሲናገር ይኖራል የሚለውን ይተረጉማል ማለት ነው። በዚህ በመዝሙር 112 ቁጥር 6 ላይ የጻድቅ መታሰቢያ ለበረከት ነው ይላል። አለቀ። አሁን እኛ በዓመት ጥቅምት ላይ የቃል ኪዳን ብለን እንደገና ደግሞ ታኅሳስ 29 ቀን የጻድቁ ገብረ መንፈስ ቅዱስ ልደታቸው ነው ብለን መጋቢት 5 ደግሞ ዕረፍታቸው ነው ብለን የምናደርገው መታሰቢያ ለእኛ የበረከት ነው እንደተነገረን ማለት ነው። ለሳቸው ከእግዚአብሔር የተሰጣቸው የክብር ቀን ሲሆን ለእኛ ደግሞ ይህ ቀን ልደታቸውን በልደታቸው ቃል ኪዳናቸውን በቃል ኪዳን ዕረፍታቸውን በዕረፍት አድርገን ስናከብር ለሳቸው የተሰጣቸው የቃል ኪዳን ቀን ሲሆን ለእኛ ደግሞ የበረከት ቀን መሆኑን አምነን ልናከብር ያስፈልጋል ማለት ነው። ይህንን በሌላ መልኩ መጽሐፈ ምሳሌ ላይም እንደዚህ ይለናል። ቁጥር 17 ላይ የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋላል። አየው፣ በዚህ ዓለም የበለጸጉ በዚህ ዓለም ላይ እግዚአብሔርን የካዱ በስልጣናቸው፣ በሀብታቸው፣ በጉልበታቸው፣ በአንደበታቸው ተመክተው ከጻድቃን ወጣ ያሉ እነዚህ ምን ይሆን ስማቸው ይጠፋል። አይተናል። አምባገነንን ያሉ ሁሉ የፈርዖን ስም ጠፍቷል አይደል? ታሪኩ ጠፍቷል። የናቡከደነጾር ጠፍቷል። የሄሮድስ ጠፍቷል። አየው፣ የማኒ ጠፍቷል። የነ አሬዎስ ጠፍቷል። ሌሎችም ብንቆጥራቸው ስንቱን እንቆጥረዋለን። የነ ሰባሊዮስ የነ መቅዶኒዎስ ታሪክ ጠፍቷል። የባለ ታሪኮች ደግሞ ታሪክ ተቀምጧል ማለት ነው። ስለዚህ የኃጥአን ስም ይጠፋል፣ የጻድቃን ስም ግን ለዘላለም ነው፣ ለመታሰቢያ ነው የሚለውን ይተረጉምልናል ማለት ነው። በሌላ መልኩ እንዲህ ይለናል፣ የጻድቅ አፍ የሕይወት ምንጭ ናት። የጻድቅ አፍ የሕይወት ምንድን ናት? ምንጭ ናት። ምክንያቱም ስለ ቅዱሳን ስለ ሰው ልጆች ስለታሰሩ እንዲፈቱ፣ ስለተራቡ እንዲመገቡ፣ ስለተሰደዱት እንዲመለሱ፣ ስለወደቁት እንዲነሱ፣ ስለተረሱት እንዲከብሩ፣ ስለተጎዱት ደግሞ እንዲካሱ የሚናገሩ ስለሆኑ እነዚህ ቅዱሳን አይዞህ ትድናለህ፣ አይዞህ ትነሳለህ፣ አይዞህ ሀብት ታገኛለህ፣ አይዞህ ከእግዚአብሔር ጋር ትጣበቃለህ ብለው ተስፋ የሚሰጡ ቅዱሳን ናቸው እንጂ ተስፋ የሚያስቆርጡ ስለ አይደሉ የነዚህ የጻድቃን አንድም የቅዱሳን አፍ ሕይወት ናት። ይልቁንም የጻድቅ አፍ የሕይወት ምንጭ ነው። ለማን? ለዚያ ተስፋ ለቆረጡ፣ ለማን? ለታመሙ፣ ለማን? ለተሰደዱ፣ ለማን? ለወደቁ፣ ለነዚያ የሕይወት ምንጭ ናት የሚለውን ይተረጉማል ማለት ነው። ሌላው መዝሙር 111 ላይ ጻድቅ የዘላለም መሰረት ነው ይላል። የዘላለም መሰረት ነው። ምሳሌ 10:31 ላይም ጻድቅ የዘላለም መሰረት ነው ይላል። ምሳሌ 10:31 ላይ ጻድቅ የዘላለም መሰረት ነው። መሰረት ማለት ቤት የሚቆምበት ማለት ነው። ጴጥሮስን ጌታ ምን ብሎታል? እስመ አንተ ኮክ ወዲር ዛቲ ኮክ አንጻ ለቤተ ክርስቲያን፣ በአንተ አለትነት ቤተ ክርስቲያኔን እሰራለሁ ብሎ ለጴጥሮስ ቃል ኪዳን ገብቶለታል። መሰረት ማለት እንግዲህ እንደምናውቀው አሁን የድንጋይ ጉዳይ ወይም ደግሞ የሐውልት ጉዳይ አይደለም። እምነቱን ነው። አንተ ክርስቶስ ነህ፣ አንተ የእግዚአብሔር ልጅ ክርስቶስ ነህ፣ የእግዚአብሔር ልጅ እግዚአብሔር ነህ ብሎ ይህን ስለተናገረ ቃልህ እምነትህ መሰረት ነው። ህዝቡም በአንተ ንግግር በአንተ እምነት ኦርቶዶክስ ተዋህዶ እያሉ ሲያምኑ ይኖራሉ ማለት ነው የሚገልጸው ማለት ነው። ስለዚህ ጻድቅ የዘላለም መሰረት ነው። ምኑ? እምነቱ። ምኑ? ተጋድሎ። አሁን ጻድቁ ገብረ መንፈስ ቅዱስ ዝቋላ ውሃ ውስጥ ላይ 100 ዘመን ለኢትዮጵያ የጸለዩ ጸሎት ለእኛ መሰረት ነው። እንደገና በሌላው ገዳም ላይ
በዝቋላ ላይ ይህን አደረጉ ስንል ምድረ ከብድ ላይ ደግሞ ተንጠልጥለው የጸለዩት ጸሎት ከአጋንንት ጋር የታገሉት ትግል ይልቁንም ደግሞ የመጣባቸውን ሁሉ ነገር በጸጋ እየተቀበሉ ለኢትዮጵያ ሕዝብና ላመነውም ላላመነውም ኢትዮጵያ እንዳጠፋ የጸለዩት ጸሎት ምንድን ነው ማለት ነው? መሰረት ነው ማለት ነው። ጻድቅ ምሳሌ 10:10 ላይ ጻድቅ ለእንስሳ ይራራል ይላል። ይገርመኛል። አሁን እኛን እስቲ እንደው ዞር አድርገን እናቶቻችን ያሳደጉት ግልገል እንዳይታረድባቸው ሽጠ ሌላ ግዛ የሚሉ እናቶች ባሉባት ሀገር በኢትዮጵያ ላይ አንዱ አንዱን እያረደ፣ አንዱ አንዱን እየገደለ፣ አንዱ አንዱን በእሳት እያቃጠለ፣ አንዱ አንዱን በፈላ ውሃ እየቀጠለ የምናየው ነዳጅ እያርከፈከፈ የሚያቃጥል በተዘጋ ደጅ ላይ እሳት አቀጣጥሎ ህዝብ የሚጨርስ ትውልድ በዚህ ዘመን እንዴት አድርገን እግዚአብሔርን ልናየው እንችላለን? ነገር ግን ምን ይላል? ጻድቅ ማለት እውነተኛ ሰው ለሰው አይደለም ለእንስሳ ያዝናል ይላል። በእውነት ወደ ህይወታችን እግዚአብሔር ይመልሰን። ዛሬማ እኛ ሰው አስከሬን መቁጠር ተለማምደነዋል። ደሙን የምናየው የሰው ደም እንደ እንስሳ ከእንስሳት አንሶ እያየን ያለ ነውና ከዚህ እግዚአብሔር አምላክ ሁላችን ይሰውራል። እስመ ጻድቅ እስመ ሰብአ ይወድቅ ወሰብአ ይትረሳ ይላል። ጻድቅ እውነተኛ ሰው በሃይማኖቱ በጸሎቱ በስግደቱ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ምን ይደንቃል? ቅዱስ ጊዮርጊስ 7 ዓመት ዘኮነኑ ወይ መሰሎ ከመሀት ይለት 7 ዓመት ተጋደለ፣ የ7 ዓመት ተጋድሎ እንዳንድ ቀን አልመሰነውም ይላል። ጻድቁ ተክለ ሃይማኖት በአንድ እግራቸው 7 ዓመት ጸልየዋል። አዎ እግዚአብሔርንም ከህዝብ ጋር አስታርቀዋል። ኢትዮጵያዊ ጻድቅ የሚለውን ይተረጉማል ማለት ነው። ሌላው ጻድቅ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል ይላል። አዎ ጻድቁን በጻድቁ እውነተኛው ጻድቅ እግዚአብሔር ነው። እስመ ጻድቅ እግዚአብሔር አይደል? እግዚአብሔር ጻድቅ ነው። እግዚአብሔር እውነተኛ በእግዚአብሔር ስም ጻድቁን ገብረ መንፈስ ቅዱስ የሚቀበል የገብረ መንፈስ ቅዱስን ዋጋ ያገኛል። አዎ በእግዚአብሔር ስም ነቢዩ ኤልያስን የሚቀበል የነቢዩ ኤልያስን ዋጋ ያገኛል። የማቴዎስ ወንጌል ምዕራፍ 10 ላይ የምናገኘው ኃይለ ቃል ነው። ጻድቅ በእምነት ይኖራል ይላል። ቅዱስ ጳውሎስ ደግሞ ገላትያ 3:11 ላይ ጻድቅ በእምነት ይኖራል። አያችሁ፣ እውነተኛ ሰው በእምነቱ ጸንቶ ይኖራል። እውነተኛ ሰው በፍቅሩ ጸንቶ ይኖራል። እውነተኛ ሰው በይቅርታ ጸንቶ ይኖራል። እውነተኛ ሰው በስነ ምግባር ጸንቶ ይኖራል። በአዛኝነቱ ጸንቶ ይኖራል። አየው፣ በሰጭነቱ ጸንቶ ይኖራል። በመጽዋችነቱ ጸንቶ ይኖራል። በአስታራቂነቱ ጸንቶ ይኖራል። አይገለባበጥም። አዎ አንድ ጊዜ ሰው አንድ ጊዜ አውሬ አይሆንም። አዎ አንድ ጊዜ የፍቅር ሰው አንድ ጊዜ የጥላቻ ሰው አይሆንም። አንድ ጊዜ የይቅርታ ሰው አንድ ጊዜ የግድያ ሰው አይሆንም። አዎ ጻድቅ እውነተኛ ሰው በእምነት ይኖራል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። አብርሃም እምነቱንና ስራውን ለይቶ አሳየ። እምነቱ እግዚአብሔርን አምኖ መከተሉ፣ ስራው ደግሞ ካረጀ በኋላ ከሸመገለ በኋላ የወለደውን ልጁን ለእግዚአብሔር አለመከልከሉ። አየው፣ ለዚህ ነው ያዕቆብ ምን አለ? ስራህንና እምነትህን ለይተህ አሳየኝ ይላል። አለቀ። እምነት ማለት ዛሃሎ ይሄሉ ያለ የነበረ የሚኖር ለዚህ ዓለም ሰራኢ መጋቢ እግዚአብሔር እንዳለ ማመን ነው እምነት ማለት አይደል? እምነት ማለት ይሄ ነው። ቀጥሎ ደግሞ ስራ ማለት ደግሞ በሃይማኖታችን ምክንያት የምንሰራው ስራ ማለት ነው። ይሄ ነው ለይቶ ማሳየት ያስፈልጋል ማለት ነው። ይህንን የተናገረው ማለት ነው። ሌላው እዚሁ ጋር የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች። ያዕቆብ 5:16 ምንድን ማለት ነው? የጻድቅ ሰው ጸሎት ኤልያስ ሰው ነው፣ ነገር ግን ነቢይ ነው፣ ነገር ግን እውነተኛ ነው። ሰማይን ከዝናብ ለጎመ፣ እንዳይዘንብ አደረገ። መልሶም ደግሞ እንዲዘንብ እግዚአብሔርን ለምኖ ዝናብ እንዲወርድ አደረገ። ማለትም ዝናብ እንዳይዘንብ ለጎመ፣ ከስነ ተፈጥሮ ውጭ አደረገ። እንደገና ደግሞ እንዲዘንብ አደረገ። ኤልያስ እኮ ግን እንደኛ ሰው ነው፣ ነገር ግን ጻድቅ ነው። ምን ማለት ነው? እውነተኛ ነው። አይዋሽም፣ አይሰርቅም፣ አይገልም፣ አያጣላም፣ አይቀማም። ይሰጣል፣ ይራራል፣ አይጨክንም። ይህንን ነው የሚናገረው ማለት ነው። ሌላው ምን ይለናል? በዚህ በዛሬው ዋይዜማ በገብረ መንፈስ ቅዱስ ዋይዜማ ላይ ቅዱስ ያሬድ እንደዚህ ብሎ ይነግረናል። አባ ክቡር ገብረ መንፈስ ቅዱስ ብእሲ እግዚአብሔር ተሰማ ዜናከ ውስተ ኩሉ ምድር ድርገተ ኮንከ እንተ ላዕለ ኃይል አባ ጸልይ በእንቲአነ። አባ እውነት እግዚአብሔር ምን አለ? በማቴዎስ ወንጌል 6 ላይ 6 አባታችን ሆይ በሰማይ የምትኖር ብላችሁ ወደ እኔ
ለምኑ አባታችሁ ነው ይብላችሁ። ሰማያዊ አባት እግዚአብሔር አለን። ምድራዊ አባት እናት አባት አሉ። እንደገና የንስሐ አባት አለ፣ የትምህርት አባት አለ፣ ከመጥፎ ነገር የሚሰውር አባት አለ። ብዙ አባቶች አሉ እና እኛን በማማለድ በማስተማር የጸኑ አባቶችን አባ አባ ብለን እንድንጠራቸው ቅዱስ ያሬድ ያስቀምጣል። አባ አባ ክቡር ገብረ መንፈስ ቅዱስ፣ የተከበርክ አባት ገብረ መንፈስ ቅዱስ ሆይ ተሰማ ዜናከ ውስተ ኩሉ ምድር፣ ዝናህ በግብፅ ዝናህ በኢትዮጵያ ስራ በግብፅ ስራ በኢትዮጵያ አዎ ጽድቅህ በኢትዮጵያ ጽድቅህ በግብፅ እውነተኛነትህ በግብፅ እውነተኛነትህ በኢትዮጵያ ይልቁንም በዓለም ተሰማ። ብቻ አይደለም በሰማይ በመላእክት ዘንድ ተሰማ። አዎ ይልቁንም ምድራዊ መልአክ ተባልክ። ሰው ሆነህ ከዓለም ተገኝተህ ከዓለም የራክ ሰው ሆነህ ተገኝተህ እንደ መላእክት የኖርክ ይልቁንም ኦ ገብረ መንፈስ ቅዱስ አኮ ህብስተ ምድራዊ ዘተሴሰይከ አላ ህብስተ ሰማያዊ እምሰማይ ሰማያት ዘበሰለ። ገብረ መንፈስ ቅዱስ ሆይ አዎ አንተ ለእኛ ጸልይልን። አንተ እኮ ምድራዊ ምግብ አልተመገብክም፣ ይልቁንም ሰማያዊ ምግብ በሰማይ የተዘጋጀ ተመገብክ እንጂ። ገብረ መንፈስ ቅዱስ ሆይ አንተ እኮ ምድራዊ መጠጥ አልጠጣህም፣ ይልቁንም ከሰማይ የተቀዳ ውሃ ጠጣህ እንጂ። ስለዚህ አባ ጸልይ በእንቲአነ እነሆ አንተ ስለኛ ለምንልን አለ። ምን ማለት ነው? ሳኦል ዳዊትን አንተ ከኛ ይልቅ ጻድቅ ነህ እንዳለ ከኛ ይልቅ ቅዱሳን ለኛ ይለምናሉ። ይህን ማወቅ ያስፈልጋል። ኮከብ እምኮከብ ይሄይስ ክብሩ ለኮከብ፣ ከአንዱ ኮከብ የሌላው ኮከብ ክብር እንደሚበልጥ ከአንድ ሰው ይበልጣል። አዎ ከአንድ ጣት አንድ ጣት እንደሚበልጥ እነሆ ከሰው ይበልጣል። ከሰው አንድ ሰው ይበልጣል። ለምሳሌ 9 ፕላኔቶች አሉ ይባላል። አንዱ ከላይ ለብቻው ነው፣ ከታች እያለ እያንዳንዳቸው ክብራቸውን ይናገራል። ስለዚህ ጻድቃን ከኛ ይበልጣሉ፣ ቅዱሳን ከኛ ይበልጣሉ፣ ሐዋርያት ከኛ ይበልጣሉ። ለምሳሌ እንውሰድ፣ ሙሴ ከኛ ይበልጣል። እኛ ጾመን እንበላለን፣ ሙሴ ግን ጾሞ አልበላም። ዕዝራ ከኛ ይበልጣል፣ እኛም እንጾማለን፣ እኛ ጾመን እንበላለን፣ ዕዝራ ግን አልበላም። ሕዝቅኤል ከኛ ይበልጣል፣ እሱ ጾሞ አልበላም፣ እኛ ግን ጾመን በልተናል እየበላን ያለም። ስለዚህ ጻድቃን ከኛ ይበልጣሉ። እኛ መከራ አንችልም፣ እነሱ መከራ ይችላሉ። እነሱ ሙተው ይነሳሉ፣ እኛ ግን ሙተን አንነሳም። እነሱ ቆስለው አይታከሙም፣ እኛ ግን እንታከማለን። እነሱ በእምነት ያድናሉ፣ እኛ ግን እነሆ እግዚአብሔር አዎ በሰጠን ጸጋና በስጋው ደሙ በጸበሉ በእምነቱ እንጂ አምኛለሁ ብለን በምንጸልየው ጸሎት አልዳንም፣ ፍጹም እምነት ስለሌለን የሚለው ይተረጉማል። አባ ጸልይ በእንቲአነ ጸሎትከ ወትረ ይብጽሐነ፣ ጸሎት ዘወትር ሁልጊዜ ይድረሰን። አባ ለእኛ ጸልይልን። አዎ ያዕቆብ ምን ይላል? 5:13 ላይ አንዱ ለአንዱ ይጸልይ፣ የብዙዎች ጸሎት አንዱን ይፈውሰዋል፣ ጸልየው ዘይቱን ይቀቡት ይፈወሳል ይላል። ስለዚህ አባ ጸልይ በእንቲአነ፣ አባ ስለኛ ጸልይ፣ ጸሎትከ ወትረ ይብጽሐነ፣ ያንተ ጸሎት ለእኛ ይድረሰን። እንመልከት ዘጸአት 34 ላይ ሙሴ እስራኤላውያን ሊጠፉ ሲሉ ይቅር በል ማር፣ ከሰው ልጅ ስህተት ካንተ ምሕረት አለ እንደሚያጠፉ አውቃልና ይቅር በላቸው፣ ያለበለዚያ ግን ወደምስስ ስምየ ውስተ መጽሐፈ ሕይወት፣ ስሜን ከሕይወት መጽሐፍ ደምስ ብሎ እግዚአብሔርን በጠየቀ ጊዜ በሙሴ ጸሎት እስራኤላውያን ድነዋል። ይህን ማወቅ ያስፈልጋል። በሙሴ ጸሎት እስራኤላውያን ድነዋል። አዎ ይህንን ልናውቅ ያስፈልጋል እና ጸልዩልን አባቶቻችን ብለን መናገራችን ስህተት አይደለም፣ ሊሆንም አይችልም። ለምሳሌ አስቴር ሕዝቧን ይዛ ጸልያ በጸሎቷ ሕዝቧን ይቅር አስብላለች። ለምሳሌ የነነዌ ሰዎች ጸልየው ጾመው ራሳቸውንም ሕዝባቸውንም ሀገራቸውንም ወንዛቸውንም ተራራቸውንም ከእሳት አድነዋል። ስለዚህ መጸሎተ ጻድቅ ታድህን። አዎ የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች፣ ሀገርንም ታስምራለች ይላል። ይህን ይነግረናል። ይቀጥልና ማርያም ቤዛ ብዙሃን ሕይወተ ኮነት ለኩሉ ዓለም። ይገርመኛል። በጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ጻድቁ ባሉበት ድንግል ማርያም አለች፣ ድንግል ማርያም ባለችበት ጻድቁ አሉና ቅዱስ ያሬድ ምን አለ? ማርያም ቤዛ ብዙሃን። አዎ እመቤታችን የዓለም ቤዛ ናት። ቤዛ ማለት ጥራ ማለት ነው። በአማላጅነቷ ታድናለች ማለት ነው። ሕይወተ ኮነት ለኩሉ ዓለም፣ ለሁሉ ዓለም ሕይወት ሆነች። ፍስሐነ ለእለ አመነ፣ ላመን በሙሉ ደስታችን ሆነች። ክብርና ምስጋና ለስሟ ይሁን። አዎ ፍስሐነ ለእለ አመነ፣ ቅድስት ሆይ ለምኝልን፣
አማልጅና አስታርቂን ብለን ላመን ወላዲተ አምላክ የአምላክ እናት አንቲሙ ለብርሃን የብርሃን እናት 9 ወር ከ5 ቀን ጸነሽው። እንደገና ደግሞ የድንግልና ጡቶችሽን አጠባሽው። በድንግልና ክንዶች ታቀፍሽው። በድንግልና ከንፈርሽ ሳምሽው። በድንግልና ጆሮሽ ሰማሽው። በድንግልና ጀርባሽ አዘልሽው። በድንግልና እግሮችሽ ተሸክመሽ አገር ለአገር ተንከራተትሽ። ይህን ላመነ ፍስሐነ ደስታችን ናት ወላዲተ አምላክ አለ ቅዱስ ያሬድ ለገብረ መንፈስ ቅዱስ ሲናገር። ሌላው በአንገርጋሪ ግሩማን መላእክት ሱራፌል ወኪሩቤል፣ ሱራፌልና ኪሩቤል አስፈሪ የሆኑ መላእክት ለአክናፊ ሆሙ ነበልባል ክንፋቸው ነበልባል የሆነ ክንፋቸው አቃጣይ የሆነ ወሱራፌል ለስድስቱ ክነፊ ሆሙ 6 ክንፍ ያላቸው በ2 ክንፋቸው እግራቸውን ይሸፍናሉ፣ በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው ይበራሉ። የሚሸፍኑት ከመእያዊ ዮሙ ነበልባሉ እሳቱን እንዳያቃጥላቸው በክንፋቸው ፊታቸውን ይሸፍናሉ። ነገር ግን ቅዱስ 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 እያሉ ምን ይላሉ? አሸናፊ እግዚአብሔር እያሉ ይለምናሉ። ምን አለ? እለ አክናፊ ሆሙ ነበልባል ወረዱ ዮም ይትቀበሉከ። ዛሬ ገብረ መንፈስ ቅዱስን መጋቢት 5 ቀን ሊቀበሉ ወረዱ። ምን አሉ? አማን በአማን ገብረ መንፈስ ቅዱስ ገባሪ ኃይል ጻድቁ ገብረ መንፈስ ቅዱስ እውነት በእውነት በግብፅ በኢትዮጵያ አጋንንትን ያሸነፈ ሕዝበ እግዚአብሔርን ከእግዚአብሔር ጋር ያስታረቀ ዝናብ እንዲወርድላቸው በረከት እንዲመጣላቸው ሞት እንዲርቅላቸው ሕማም መከራ እንዲወገድላቸው ይልቁንም ሰላም ፍቅር ይቅርታ እንዲሰፍንላቸው ይልቁንም በአምላካቸው ፊት ባለሟልን እንዲያገኙ ጸልዮ ያላጣ ገባሬ ኃይል ኃይልን የሚያደርግ ጻድቁ ገብረ መንፈስ ቅዱስ ነው ብሎ በአንገርጋሪው ላይ ቅዱስ ያሬድ ተናግሮታል። ወደ እርሳችን ስንወርድ ኢየሱስ በሀበ አልቦቱ ሞት ሞት በሌለበት ደስ ይላቸዋል። እነማን? በዚህ ዓለም የተጎዱ፣ በዚህ ዓለም የተሰደዱ፣ በዚህ ዓለም ስለ ሃይማኖታቸው የተጋደሉ። አንዳንዶቹ ተዘቅዝቀው የተሰቀሉ፣ አንዳንዶቹ አንገታቸውን የተቆረጡ፣ አንዳንዶቹ የድንጋይ ናዳ ያረፈባቸው፣ አንዳንዶቹ ወደ አናብስት የተወረወሩ፣ አንዳንዶቹ ወደ በዘንዶ የተወጉ፣ በነብር የተወጉ፣ በጅብ የተበሉ፣ እሳት የበላቸው፣ ገደል የተጨመሩ፣ ወደ ጉድጓድ የወደቁ እነዚህ ይልቁንም የተሰቀሉ፣ ይልቁንም ደግሞ የተቸነከሩ፣ ይልቁንም በመጋዝ የተሰነጠቁ እነዚህ ይትፌስሑ በሀበ አልቦቱ ሞት በሞት በሌለበት እነሆ ደስ ይላቸዋል። ይነሱ እሴቶሙ ዋጋቸውንም ያገኛሉ። የቤት ሰራተኛ በወር ደሞዝ እንደሚያገኝ ገበሬ ክረምት ለደከመበት በመኸር ዋጋውን እንደሚያገኝ እናት 9 ወር ከ5 ቀን የደከመችበትን ልጇን እንደምትታቀፍ ተማሪ ትምህርቱን ተምሮ ጨርሶ ስራ ይዞ በድካሙ ዋጋ እንደሚያገኝ መነኮሳት ባህታውያን የድካማቸውን ዋጋ እንደሚያገኙ ይነሱ እሴቶሙ ለተጋድሏቸው ባህታውያን በብሕትውና፣ ጻድቃን በጽድቃቸው፣ መነኮሳት በምንኩስናቸው፣ ሰማዕታት በደማቸው፣ ጻድቃን ደግሞ በስደታቸውና በጸሎታቸው በመቁጠሪያቸው ዋጋቸውን ያገኛሉ። እስመ ትዕግስት ተውበሎሙ ያን ሁሉ መከራ እንዲቀበሉ ትዕግስት ተሰጧቸው ታግሰዋልና። ለምሳሌ ገብረ መንፈስ ቅዱስ 100 ዘመን ውሃ ውስጥ ቆመው ይልቁንም በገመድ ተንጠልጥለው ይልቁንም ዓይናቸው እስከሚወጣ ድረስ ጸልየው፣ ጻድቁ ተክለ ሃይማኖት እግራቸው ቢሰበር በአንድ እግራቸው ጸልየው። ይህ ሁሉ ብዙውን ቅዱሳን ተናግረን አንጨርሰውም። በአጭሩ በትዕግስት ስለተጓዙ በትዕግስት ስለሮጡ ዋጋቸውን ያገኛሉ። ከመይንስኡ ብዙ ተውበሎሙ ከመይንስኡ ዋጋቸውን ያገኙ ዘንድ ወይም ይቀብጡ ዘንድ ወይም ለዚያ ለዋጋቸው ይደርሱ ዘንድ አስቀድሞ በእግዚአብሔር ዘንድ ስለተነገረላቸው በዚያ ሞት በሌለበት ይደሰታሉ ይልና ምን ይላል? ብዙ ሕማሞሙ ለጻድቃን ወእምኩሉ ያድኅኖሙ እግዚአብሔር። እውነተኛ ሰዎች መከራቸው ብዙ ነው። እውነተኛ ሰዎች ሕማማቸው ብዙ ነው። ነገር ግን ከሁሉም ነገር እግዚአብሔር ያድናቸዋል። እግዚአብሔር የዐቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ ኀሩ ውስቴቶሙ። ይልቁንም አንዳንዶቹ በእሳት ቢቃጠሉ፣ አንዳንዶቹ ወደ ገደል ቢወረወሩ፣ አንዳንዶቹ በመጋዝ ቢሰነጠቁ፣ አንዳንዶቹ በመጥረቢያ ቢከተከቱ፣ አንዳንዶቹ በድንጋይ ቢወገሩ፣ አንዳንዶቹ እሳት ቢያቃጥላቸው፣ አንዳንዶቹ በፈላ ውሃ ውስጥ ቢገቡ ወኢይትቀጠቀጥ ኀሩ ውስቴቶሙ ከእነዚህ መካከል አንዱ አይጠፋም ይላል።
አጽማቸውን ስጋቸውን እግዚአብሔር ይጠብቃል። ነፍሳቸውን ሞት በሌለበት ይጠብቃል። አጽማቸውን ደግሞ በያለበት ይጠብቃል። ከነሱ መካከል አንዱ እንኳን አይጠፋም። ወያቅም ነፍሳቲሆሙ ነፍሳቸውንም ይጠብቃል። ሞት በሌለበት ያስደስታል። እስመ እንዘ ይነብሩ ውስተ ዓለም እለሎቱ ተቀንዩ በሕይወቶሙ በዚህ ዓለም ሲኖሩ ለእግዚአብሔር ተገዝተዋልና፣ አንድም ለእግዚአብሔር ኑረዋልና፣ አንድም ሕጉን ጠብቀዋልና፣ አንድም ሞትን ንቀው መከራን ታግሰው ይልቁንም መንግሥተ እግዚአብሔርን ተስፋ አድርገው ተጋድሏቸውን ፈጽመዋልና እስመ እንዘ ይነብሩ ውስተ ዓለም እለሎቱ ተቀንዩ በሕይወቶሙ በሕይወታቸው ዘመን ሲኖሩ ለእግዚአብሔር ተገዝተዋልና፣ አንድም ለሕጉ ተገዝተዋልና፣ በሌላ መልኩ ሕዝበ እግዚአብሔርና እግዚአብሔርን አገናኝተው አስታርቀዋልና የሚለውን ይተረጉማል። መጨረሻ ላይ ከመ ይንሥኡ አስበ ስብሐቶሙ አክሊል ንጹሕ ዲበ ርእሶሙ እነሆ የድካማቸውን ዋጋ የስደታቸውን ዋጋ የአገልግሎታቸውን ዋጋ ያገኙ ዘንድ አንድም ከሚሰጥ ከሚያድል ከእግዚአብሔር አክሊል ንጹሕ በራሳቸው ላይ ተደረገላቸው ይላል። ይህን ሐዋርያው ቅዱስ ጳውሎስ እንዲህ ይለናል። ሃይማኖቴ አቀብኩ ሃይማኖቴን ጠበቅኩኝ፣ በድሬ ፈጸምኩ ተጋድሎዬን አጠናቀምኩኝ ይልና ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ፣ ለዚህም እውነተኛ ፈራጅ ከሆነው ከኢየሱስ ክርስቶስ አክሊል ይገባኛል፣ አንድም ይሰጠኛል ብሎ ሲናገር እንመለከተዋለን። ስለዚህ ጻድቁ ገብረ መንፈስ ቅዱስ ግብፃዊ ሲሆኑ ይልቁንም ደግሞ ጻድቁ ገብረ መንፈስ ቅዱስ በግብፅና በኢትዮጵያ ምንድነው ያማለዱ ታላቅ አባት ናቸው። ይህንን አባ ጊዮርጊስ ዘጋስጫ እንዲሁም ቅዱስ ያሬድ እንዲህ ብለው ይመሰክራሉ። ቅዱስ ያሬድ እንዲህ ይላል፣ ኮኖሙ አበ ለሰባ ግብፅ ወኢትዮጵያ። ገብረ መንፈስ ቅዱስ ግብፃዊ ሲሆን ለኢትዮጵያና ለግብፅ ሰዎች አባት ሆናቸው ይላል። እግዚአብሔር ይመስገን። ይትፌስሑ በኀበ አልቦቱ ሞት ሞት በሌለበት ይደሰታሉ። ሞት በሌለበት ከሚደሰቱ በዚህ ዓለም እለሎቱ ተቀንዩ በሕይወቶሙ ለእግዚአብሔር በሕይወታቸው ከተገዙ ቅዱሳን መካከል አንዱ ርዕሰ ባሕታውያን ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ እነሆ የኢትዮጵያና የግብፅ አባት ናቸው ይለናል። ይህን ይለናል። በሌላ መልኩ አባ ጊዮርጊስ ዘጋስጫ ደግሞ በኢትዮጵያ ወግብፅ ይላል። በኢትዮጵያና በግብፅ ጻድቅ አባት እውነተኛ አባት ሆነው የተገኙ ገብረ መንፈስ ቅዱስ ናቸው ብሎ ይናገራል ማለት ነው። ስለዚህ ጻድቁ ገብረ መንፈስ ቅዱስን አባት አድርጎ የሰጠን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሆን ዘንድ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። አንዱን አቡን እንበልና የዕለቱን ታሪክ ተመልክተን እንጨርሳለን። ነበረ በገዳም ወበአታት እንዘ ይትየገሥ ጽምዓ ወረሃበ በበረሃና በጉድጓድ በዋሻ ተቀመጠ፣ አንድም ጸለየ፣ በሌላ መልኩ ኖረ። ነበረ በገዳም ወበአታት ገዳም ካለ ጫካ፣ በአታት ካለ ዋሻ ማለት ነው። በግብፅ ምድር እኛ በማናቃቸው ጻድቁ በሚያውቁት በኢትዮጵያ በምድረ ከብድና በዝቋላ በዋሻውም በጫካውም ኖረ። እንዘ ይትየገሥ ጽምዓ ወረሃበ ሲኖሩም ጻድቁ ረሃብንና ጽምን ችሎ ነው አለ። ማን ነው? ቅዱስ ያሬድ የገብረ መንፈስ ቅዱስን ኑሮ ሲናገር ረሃብን፣ ጽምን፣ መከራን፣ ፈተናን፣ ሕመምን ችሎ ኖረ ይለናል። ይህን ነው የሚነግረን። ይህን በረከት ለሁላችን እንዲያደለን መልካም ፈቃዱ ይሆንልን። ይቀጥልና ምን ይላል? ገብረ መንፈስ ቅዱስ ሕይወት አለ። ሕይወት ሕይወትን የሚያሰጥ ይልቁንም ደግሞ አገልጋይ የሆነ ገብረ መንፈስ ቅዱስ የሚገርመው ነገር በገዳምና በዋሻ በረሃብ በጽም ይልቁንም ረሃብና ጽምን ሕመምንና መከራን እየታገሰ ኖረ ይላል። እንዘ ይለብስ ጸጉረ ከመ እንስሳ ወአራዊት የለበሰውም ጸጉር እንደ እንስሳ እንደ አራዊት እንደ ጉሬዛና እንደ ዝንጀሮ ጸጉር ለብሶ የአራዊት ጸጉር ለብሶ ጫካ ለጫካ ዋሻ ለዋሻ ኖረ የሚለውን ይናገርና እንዘ ይትኮነኑ ሎቱ ከመ አግብርት ግሩማን አናብስት ወአናምርት እንዘ ይትኮነኑ ሎቱ እንደ አገልጋይ ስሳ አናምስትና ስሳ አናምርት እየታዘዙለት ኖረ። 120 ቤተሰብ ማለት ነው። በነገራችን ላይ ገብረ መንፈስ ቅዱስ ጌታችን የሚመስሉበት ሶስት ነገር አለ። አንደኛ
ጌታችን ኢየሱስ ክርስቶስ መጋቢት 29 ቀን ነው የተጸነሰው። ጻድቁም መጋቢት 29 ቀን ነው የተጸነሱት። ጌታችን የተወለደው ታኅሳስ 29 ቀን ነው። ጻድቁ የተወለዱትም ታኅሳስ 29 ቀን ነው። በዚህ በሁለቱ ይመሳሰላል። ሌላው የጌታ ቤተሰብ 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72 አርድእት ሲደመሩ 120 ነው አይደለ? የጻድቁ ቤተሰብ በቤተሰብ ይመሳሰላሉ ማለት ነው። ጻድቁ 60 አናብርት 60 አናብስት 120 ቤተሰብ አላቸው። የጌታም ቤተሰብ የጻድቁ ቤተሰብ ይመሳሰላሉ ብሎ ይወስዳል ማለት ነው። የጻድቁን ሕይወት እና ግሩማን አስፈሪ አናምርት ባለጉልበቶች አናብስት ከግብፅ ጀምሮ እስከ ኢትዮጵያ ድረስ አስከትለዋቸው የመጡ ይልቁንም ምን ይመገባሉ ብለው ጠይቁ፣ እግርህ የረገጠውን በሙሉ ይመገባሉ ተብለው የጻድቁን የበረከት ጉዞ እየተመገቡ ሰራዊት ሆነው ይገርመኛል። ሰው ያሳደገውን ውሻ መያዝ በማይችልበት ዓለም ሰው ያሳደገውን የሶፋ እንስሳ ወይም ደግሞ ጠባቂ ድመትን መያዝ በማይችልበት ዓለም 60 አናብስትን አውሬ እኮ ነው ሲደመር ግን 120 አውሬ 120 አውሬ አስከትሎ የተጓዘ ዛሬ ሰውን አያምንም። እሳቸው ግን አውሬ አምነው ከግብፅ ወደ ኢትዮጵያ ከነዚህ ጋር አብረው መጥተዋል ይልና ይህን ይናገር አኮ ዘነበረ ከመ ሰብእ አላ ረሰየ ንብረቶ ከመ መላእክት፣ እንደ ሰው የኖረ አይደለም ራሱን እንደ መላእክት አድርጎ ማለት ሰው ሲጾም ሲጸልይ እንደ መላእክት ነው፣ ሲበላ ሲጠጣ እንደ እንስሳ ነው። ስለዚህ በጾምና በጸሎት እንደ መላእክት ነው የኖረው እንጂ እንደ ሰው እየበላ እየጠጣ አልኖረም የሚለውን ነው የሚተረጎመው ማለት ነው። ቃለ ፈጣሪሁ ጸዋሂ እንበለ ዕረፍት እስከ ይጼዎ ለሞት እስከሚጠራው ድረስ የአምላኩን ቃል ሲጠራ የኖረ ሙሴን እንጠይቀው። እመኒ እንዘ ትነውም ስትተኛ፣ ወእመኒ እንዘ ትትነሳ ስትነሳ፣ ወእመኒ እንዘ ትሐውር ስትጓዝ፣ ወእመኒ እንዘ ትነብር ስትቀመጥ ይትርሳ ተዘክሮተ እግዚአብሔር አምላከከ፣ የእግዚአብሔርን ቃል ከመናገር አትርሳ። ጻድቁ አድርገውታል። ይህንን እየተናገሩ ኑረው ያረፉ አባት ናቸው ይልና ምን ይላል? ቃለ ፈጣሪሁ ጸዋኢ እንበለ ዕረፍት እስከ ይጼዎ ለሞት ነበረ በገዳም ወበአታት ነበረ በገዳም ወበአታት። አምላኩ እስከሚጠራው ድረስ የአምላኩን የእግዚአብሔርን ቃል በጊዜውም ያለ ጊዜውም እየጠራ በገዳምና በዋሻ ከኖረ በኋላ መጋቢት 5 ቀን ዕረፍቱ ሆነለት ይለንና ቃለ እግዚአብሔሩን በዚህ ላይ ይዘጋዋል ማለት ነው። ወደ ዋናው ታሪኩ ላይ እንገባለን። እግዚአብሔር አምላክ የጊዜ ባለቤት ስለሆነ ሁላችንንም በጻድቁ በረከት እንዲያስተምረን መልካም ፈቃዱ ይሆንልን። ወደ ጻድቁ ወደ ዕለቱ ወደ ዋናው ታሪክ ስንሄድ ገብረ መንፈስ ቅዱስ አባቱ ስምዖን እናቱ አቅሌስያ ይባላሉ። በላዕላይ ግብፅ ንሂሳ በተባለች ቦታ ለ30 ዘመን ባልና ሚስት አብረው ሲኖሩ ልጅ አልነበራቸውም። 30 ዘመን በትዳር ውስጥ ሲኖሩ ሉቃስ ወንጌል ምዕራፍ 1 ላይ እንደምናየው ያለ ነቀፋ እየሄዱ ጻድቃን ሆነው በእግዚአብሔር ፊት ጻድቃን ሆነው እየኖሩ 30 ዘመን ልጅ አልነበራቸውም። ስምዖን ወአቅሌስያ እለነበሩ በንሳ በኃጢአ ውሉድ በከዩ መጠነ ዓመታት 30 ዘመን ልጅ በማጣት እየጸለዩ ኖሩ። ስምዖን ወአቅሌስያ ዘነበሩ በኒሳ በኃጢአ ውሉድ ነበሩ መጠነ ዓመታት 30። በኒሳ የሚኖሩ ስምዖንና አቅሌስያ ልጅን በማጣት ለ30 ዓመት ኖሩ እየጸለዩ እየለመኑ ይልና ከዚያ በኋላ አቅሌስያ ወደ ቤተ ክርስቲያን ሄዳ ከስሉስ ቅዱስ ስዕል ብትማጸን ክብሩ ከሚካኤልና ከቅዱስ ሚካኤልና ከቅዱስ ገብርኤል ክብሩ ከሰማያን መላእክት ከቅዱስ ሚካኤልና ከቅዱስ ገብርኤል እንዲሁም ደግሞ ክህነቱ ከመልከ ጼዴቅ የሚተካከል ልጅ ተቀበይ ብለው እፋሉባት ይላል። እፋሉባት ይልና ስሉስ ቅዱስ ሶበነፉ በውስተ ከርሳ ተወልደ እምኔሆሙ ቀናየ አንበሳት ስሳ በኃይለ አምላኩ ዘይሰሪ አበሳ። ስሉስ ቅዱስ በፈቃዳቸው ልጅ ትወልጃለች ብለው ፍሲሉባት ይላል። ስሳ አናብስትን የሚገዛ በአምላኩ ኃይልም አበሳን የሚያስተሰሪ 120 አናብርትን የሚገዛ በአምላኩ ኃይል ደግሞ አበሳን የሚያስተሰሪ ከነርሱ ከስምዖንና ከአቅሌስያ ገብረ መንፈስ ቅዱስ ታኅሳስ 29 ቀን ተወለደ ይለናል። ክብርና ምስጋና ለመድኃኒዓለም። ከዚህ በኋላ ታኅሳስ 29 ቀን ተወለደ። በተወለደ ጊዜ ከእናቱ እቅፍ ወርዶ ስብሐት ለአብ
ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያለ 3 ጊዜ ሰገደ ይላል። አዎ ከእናቱ ማኅፀን ሲወጣ አሁን ለምሳሌ ዮሐንስ አንፈራጸ ወሰገደ ወልደ መካን ለወልደ ድንግል በማኅፀን ያለው በማኅፀን ላለው ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ ዮሐንስ ለኢየሱስ ሰገደ ይላል። እዚህ ላይ ደግሞ ገብረ መንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ከጨለማ ወደ ብርሃን እነሆ ከጠባቡ ዓለም ወደ ሰፊው ዓለም ስላመጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ ሰገደ የሚለውን ይናገር። 3 ዓመት ሲሞላው ቅዱስ ገብርኤል ከሰማይ ወርዶ ከእናቱ እቅፍ አንስቶ ወደ እግዚአብሔር ወሰደው። በዚህ ጊዜ ወደ እናቱ የሚገርመው ነገር በ3 ዓመት ሲሞላው ቅዱስ ገብርኤል ከሰማይ ወርዶ ከእናቱ እቅፍ አንስቶ ወደ እግዚአብሔር ወሰደው ይላል። ወደ አምላኩ ወሰደ። አቤት መታደል! በዚህ ጊዜ ወደ እናቱ ውሰደውና ትባርከው አለው። ከዛም ከአዳም ጀምሮ አበው ቅዱሳን ባርከውታል። ከተባረከ በኋላ ብዙ ባሕታውያን ወደ አሉበት ወስዶ አበ ዘመደ ብርሃን ለሚባል አበምኔት እንዲያስተምረው ሰጠው። እሱም አንስቶ አቅፎ ሳመውና ወደ በዓቱ አገባው። በፍቅርና በሥነ ሥርዓት አሳደገው። ብሉይና ሐዲስ ሊቃውንትና መነኮሳት አስተማረው። ወምዞ ሰዶ ሀበ ጳጳስ ዘስሙ አብርሃም የሀቦ ክህነተ እንዲህ። ከዚያም ዲቁና ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። እሱም ማዕርገ ዲቁና ተሾመ። እሱም እንደ ቀዳሜ ሰማዕት እስጢፋኖስ ጸጋና ሞገስን የተመላ ሆነ። በኋላም ማዕርገ ቅስና ተቀብሎ በጾም በጸሎት በስግደትና በብዙ ትጋት እየተጋደለ ብቻውን በበረሃ መኖር ጀመረ። ሃሌሉያ በጾም ወበጸሎት ይላል። በጾምና በጸሎት ገብረ መንፈስ ቅዱስ በረሃ ለበረሃ ጫካ ለጫካ ዋሻ ለዋሻ ኖረ። በረሃ መኖር ጀመረ ይላል። አእምሪ ኦ ነፍስ እስመ ሀለወኪ ትቁሚ ቅድመ እግዚአብሔር ራቀኪ እንከሰ ጽንኢ ወተአገሲ። ነፍሴ ሆይ ወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ አለሽና ታገሽ፣ በርች፣ ይልቁንም ጽኝ እያለ ያጸናት ነበር ካለ በኋላ ስጋው ከአጥንቱ እስከሚጣበቅ ድረስ ያለመበልና ያለመጠጥ በገድል ተጠምዶ ኖረ። ከእንጨት ስርና ፍሬ ቅጠል ምንም አልተመገበም። ለስጋውም የሚጠቅም ምክንያት አላደረገም። በልብስ ደረጃ፣ በምግብ ደረጃ፣ በኑሮ ደረጃ ስጋውን የሚጠቅም አንድ ነገር አላደረገም። ከብዙ ዘመን በኋላ ጌታችን ተገልጦ ወዳጄ ሆይ ከዛሬ ጀምሮ ሰው እንዳያውቅህ አደረግኩ፣ መላእክት ይጎበኙሃል፣ ወደምትፈልገው እንድትበር የብርሃን ሰረገላ ይሁንልህ፣ በፈለክ ጊዜ በሦስትነቴ ታየኛለህ አለው ይለናል። ምንድነው ይላል ኢዮብ ተሰአሎ እግዚአብሔር በደመና ወበአውሎ ለኢዮብ ወይቤሎ። ኢዮብን በደመና ውስጥ አነጋገረው። ጻድቁ ገብረ መንፈስ ቅዱስን ፊት ለፊት ለኤልያስ ሰረገላን ሰጠ። ለጻድቁ ገብረ መንፈስ ቅዱስን ሰረገላን ሰጠ። ይልቁንም ለመላእክት ክንፍ ሰጠ። ለሐዋርያት ደግሞ ደመናን ሰጠ። ቶማስ ወፈቀደ ይደቅም ደመናሁ ይላል። ቶማስ በደመና እየተዘዋወረ ሲያስተምር ነበረ። እግዚአብሔር ለቅዱሳን እንደዚህ አድርጎላቸዋል ማለት ነው። እና ምን ይላል? ወይዜኒ ሁር ምድረ ኢትዮጵያ በህየኒ ሀለውከ ነፍሳት። አሁንም ወደ ኢትዮጵያ ሂድ፣ በዚያ ከመከራ የምታወጣቸው ነፍሳት አሉ አለው። ገብረ መንፈስ ቅዱስም በግብፅ 300 ዓመት ከቆየ በኋላ በ11ኛው ምዕተ ዓመት 60 አናብስትና 60 አናምርትን አስከትሎ በቅዱስ ላሊበላ ዘመነ መንግስት ወደ ቅድስት ሀገር ኢትዮጵያ ቅዱስ ገብርኤል በሰረገላ ብርሃን እየመራ አምጥቶ ወደ ምድረ ከብድ አደረሰው። በዚያም የደብረ ታቦር አምሳል ወደ ሆነች ደብረ ዝቋላ ወሰደው። በዚያም የሰዎችን ኃጢአት ተመልክቶ በራሱ ተወርሮ ወደ ባሕር ገባ። እነዚህን ፍጥረቶች ካልማርካቸው በስምህ እምላለሁ ከዚህ ባሕር አልወጣም እያለ 40 ቀንና 40 ሌሊት እንዲህ ሆኖ ኖረ። ዘገብረ ተስካረከ እምድር ለከ የሚል ቃል መጣለት። መላውን የኢትዮጵያ ሰዎች ካልማርክልኝ አልወጣም ብሎ በባሕር ውስጥ 100 ዘመን ኖረ ይለናል። እንደውም ታሪኩ ምን ይላል? ከግብፅ ወደ ኢትዮጵያ በመጣ ጊዜ የኢትዮጵያው ንጉሥ ቅዱስ ላሊበላ ተቀበለና ጻድቁን
በመንበረ መንግስቱ አስገብቶ ምን ላድርግ ሲል ወደ ሸዋ ውሰደኛል። ወደ ሸዋ ይዞ መጣና ንጉሱ ቅዱስ ላሊበላ ዝቋላ አድርሶት ተመልሶ ሄደ ነው የሚለው። የትናንት የቤተክርስቲያኗ ልዕልናና ክብር ይሄ ነበረ። ጻድቁም አዎን እዚያ ዝቋላ ከወጡ በኋላ ተራራው ላይ ሆነው የኢትዮጵያን ሕዝብ ችግር አይተው እግዚአብሔርን ማር ለማስማር ቅድም ተማምረነዋል። 100 ዘመን ዘጉ። ከዛ በኋላ የኢትዮጵያን ሕዝብ ሲምርላቸው ወደ ምድረ ከብድ ከምድረ ከብድ ወደ ዝቋላ እያዩ ጸልየዋል። ደሙ ፈሶ አጥንቶ እንደ በረዶ ነጭ ሆኖ አጋንንትም በየቀኑ ከ4 ማዕዘን 6,000 እየሆኑ መጠው በቀስት ይነድፉታል፣ በሻፎ ድንጋይም ይፍቁታል። እንዲህ እየሆነ ታግሶ ኖረ። ስንት ዘመን? 100 ዘመን። ማነው እሱ? ገብረ መንፈስ ቅዱስ። ከዚህ በኋላ ጌታ መጥቶ ሁሉን እምርልሃለሁ ተነስ ብሎ ዳሰሰውና ጤነኛ አድርጎ ወደ ምድረ ከብድ መለሰው። ከዚያም ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። ከዛ ወደ ምድረ ከብድ ተላከ። በዚያም እንደተተከለ አምድ ሆኖ ቅንድቡን ሳይከድን ወደ ሰማይ እየተመለከተ 7 ዓመት ሲጸልይ ወናሁ መጻ ሰይጣን ተመስሎ ከመቋ ወረከበ አዕይንቲሁ፣ እነሆ ሰይጣን ወፍ ተመስሎ መጣና አይኑ ላይ አረፈ። ውሃ ጠማኝ ብሎ ልጠጣ አለው። አንድ ፍንጃል የማይሞላ አይን ከአጠገበህ ወይም ካረከህ ጠጣው አለው። አይኑን ሰይጣን ቢያወጣ ወፍ ተመስሎ እመቤታችን መልሳለታለች የሚለውን ይተረጉማል ማለት ነው። እና ምን ይለናል? ሰይጣን በቁራ ተመስሎ መጣ፣ አይኖቹንም ወደ ሰማይ ተንጋጠው አገኘ። በራሱም ላይ ተቀምጦ 2 አይኑን አንቁሮ አሳወረው። በዚህ ጊዜ ሚካኤልና ገብርኤል መጥተው በፊቱ እፍ ብለው አይኑን አብርተውለታል። ጠላቶችን እንድትበቀል ኃይል ተሰጥቷልና ወደ ዝቋላ ሂድ አሉት። ከዛ ወደ ዝቋላ ሲሄድ በመንገድ 3 አረጋውያን አይቶ ልደበቃቸው ብሎ በልቡ ሲያስብ በጀርባህ እያዘርህ አንድ ምዕራፍ ሸኘን እያሉ ተጣሩ። ከዚያ አንዱን አዝሎ አንዱን ምዕራፍ አደረሰው። ከዚያም 2ቱን እንዲሁ አደረገ። በዚያ ጊዜ በአንድነትና በሦስትነት እንደ አብርሃም ሥላሴ ተገልጠውለት ፊታቸውን እንደ መብረቅ ተንቦግቦ አያቸው። አባታችንም በምስጢር ጎርፍ ተዋጠና ደነገጠ ይላል። ይልቁንም አብርሃም በደብተራ ወይም በድንኳኑ አንዱን አዝሎ ገብቶ 3ቱንም በድንኳን ውስጥ እንዳገኘ ጻድቁ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ 3ቱንም አካል ተሸክሞ ተራራ ይዞ ወጣል። አስቀድሞ ተነግሮት ነበር። አንድ ቀን ሦስትነቴን ታያለህ ብሎ እግዚአብሔር ቃል ገብቶለት ነበር። ቃሉ ተፈጸመለት ነው የሚለው። ከዚያም በባህር ሳለ ያሰቃዩት አጋንንት ወደ አሉበት በመብረቅ እየበረረ ሄዶ መላእክት በሰይፍ መትረዋቸው አመድ ሁነው ተበተኑ። የእነዚያም አጋንንት ቁጥራቸው 70,000 ይሆን ነበር የለ። በዚያችም ጎዳና አንድ ንጉሥ አየና አንተ ጠጉር ለባሽ ምንድነህ አለው። የክርስቶስ ባሪያ ነኝ አለው። ንጉሥም አይሁድ በሰቀሉት ታምናለህ አለው። አምንበታለሁ፣ ስለ እኔ ብቻ የተሰቀለ አይምሰልህ፣ ላንተና ካንተ ጋር ላሉት ሁሉ ነው፣ እመንበት አለው። በዚህ ጊዜ ንጉሡ ተቆጥቶ በፍጥነት እሳት አንድዱና ይህን ጠጉር ለባሽ ጨምሩት ብሎ አዘዘ። አባታችንም እያዩት በፈቃዱ በእሳት ውስጥ ገባ። እሳቱም ውሃ ሆነ። ሰራዊትም ተደንቀው ኩሬቶቹ አመኑ። ንጉሥ ግን ተቆጥቶ ያመኑትን በሰይፍ አስመቷቸው፣ በሰማዕትነት ሞቱ ይላል። ይሄንን ትንቢተ ዳንኤል ምዕራፍ 3 ላይ 3ቱ ወጣቶች ወደ እሳት ተወረወሩ፣ እሳቱ ውሃ ሆነላቸው። ገብረ መንፈስ ቅዱስ ወደ እሳቱ ተወረወሩ፣ እሳቱ ምን ሆነ? ውሃ ሆነ። መጽሐፍ ቅዱሳዊ ነው። ከዚያም ሰይፉን መዞ ሊመታው ተወርሮ ሲሄድ መብረቅና ነጎድጓድ መጥቶ እስከ ሰራዊቱ አጠፋው። የሞቱትንም ሰዎች ነፍሳቸውን መላእክተ ጽልመት ወደ ሲኦል ሲወስዷቸው አይቶ በእኔ ምክንያት ነው ብሎ ወደ ገደል ሄዶ እግሩን በገመድ አስሮ ተዘቅዝቆ ሲጸልይ ሰይጣን ገመዱን ቆረጠው። ያን ጊዜ ቅዱስ ሚካኤል ደርሶ በእግርህ ላቁምህ በራስህ አለው። በራሴ አለው። በዚህ ጊዜ በራሱ ቆሞ በድንጋይ ላይ እስከ 30 ዓመት ቆየ ይላል። እኛ እኮ የእግዚአብሔርን ቃል ለመቀበል ወይም ለመስማት ድንጋይ ላይ ስንቀመጥ እንቁነጠነጣለን። ወንበር ላይ ተቀምጠንም ጸንተን አናዳምጥም። ጻድቁ ግን በራሳቸው ቆመው 30 ዓመት ጸልየዋል ማለት ነው። 30 ዓመት ቆይ። ከዚህ በኋላ ጌታ 3 ጊዜ ጠርቶ ምሬልሃለሁ አለው። ከማርግልኝስ አስነሳቸውና ተጠምቀው ክርስቲያን ይሁኑ አለው። ስልጣን ሰጥቻለሁ፣ ሂድና አስነስተህ አጥምቀህ ክርስቲያን አድርጋቸው ብሎ ላከውና አንስቶ ክርስቲያን አደረጋቸው። ከዚህ ዓለም የሚሰናበት የእረፍት ቀን በደረሰ ጊዜ ጌታችን ተገልጦ ወሃቦ ኪዳነ ምሕረት ለዘይጼው ስሞ ወይገብር ተስካሮ እስከ 15 ትውልድ አለ። መታሰቢያውን ለሚያደርግ እስከ 15 ትውልድ እንዲምርለት እረፍቱ በደረሰ ጊዜ ቃል ኪዳን ሰጠው ይለናል።
ቃል ኪዳን ሰጠው። የግብፅና የኢትዮጵያ ሰዎችም አስራት ተቀብሎ በብዙ ገድልና ትሩፋት ኑሮ ብዙ ባህታውያን በተገኙበት መጋቢት 5 ቀን በዕለተ እሁድ በተወለደ በ562 ዕድሜው በሰላም አረፈ። የእረፍቱ መታሰቢያ መጋቢት 5 ቀን ሲሆን በዓለ እረፍቱን ከጾም ለይቶ ለማክበር በአበው ትውፊት ጥቅምት 5 ቀን በጎላ ሁኔታ ይከበራል። አዎ በጸሎቱ ኢትዮጵያና ግብፅ ተጠቅመውበታል። ይትፌስሑ በኀበ አልቦቱ ሞት በሌለበት ደስ ይላቸዋል። አምላከ ገብረ መንፈስ ቅዱስ ኢትዮጵያን ሰላም ያደርግልን፣ ጦርነትን ያስወግድልን፣ ስደትን ያስወግድልን፣ ረሃብን ያስወግድልን፣ መጠላለፍን ያስወግድልን። የጻድቁ በረከት ለሁላችን ይሁን። ጻድቁ መጋቢት 5 ቀን ሲያርፉ መላእክት ነፍሳቸውን በምስጋና ግሩማን መላእክት ወረዱ የምትቀበሉከ በብሔር አማን በአማን ገብረ መንፈስ ቅዱስ ኃያል እያሉ እያመሰገኑ ነፍሱን ወደ ከበረች ቦታ በአባሎት ሞት ወደሌለበት ወሰዱ። የከበረ ሥጋቸውን ደግሞ በምድረ ከብድ ላይ ቀበሩ የሚል ነው ታሪኩ። ስለዚህ የጻድቃን በረከት የእኛ በረከት እንዲሆን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ታሪኩ ዛሬ ይለቀቃል። የታሪኩ ቀን ግን መጋቢት 5 እንደሆነ እንዳትረሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ነገ የእሑዱ የሰንበት መዝሙር ያሬድ ስለሚለቀቅ ያን ጊዜ ለመቆጠብ ዛሬ ላይ ይለቀቃልና ታሪኩን ተከታተሉ። የታሪክ ባለቤት የሁላችንም ታሪክ ያሳምርልን። ሰላም እግዚአብሔር ከሁላችን ጋር ይሁን።